የብሉይ ኪዳን ነቢያቶቹን ለማጥናት ብቻ ነው አይነታቸው። እስቲ በብሉይ ኪዳን የመጀመሪያው ነብይ ማን ነው ይመስላችሁ? ነብይ ማን ነው? አብርሃም ነው ነብይ የተባለው። ግን የአዲስ ኪዳን መጽሐፋችን ከአብርሃም በፊት የነበሩትን ሁለት ሰዎች ነቢያት ብሎ አካቷቸዋል፣ ጠርቷቸዋል። ዘፍጥረት 4 ከ1 እስከ 8 ላይ አቤል ያደረገውን ነገር ሰኞ አጥንተናል። ቃየል እግዚአብሔር ምድር ምን አርጓታል? ረግሟታል። ከተረገመችው ምድር ከእንደገና በላብህ የሚል ቃል አለ። ላብ እንግዲህ ከርግማን በኋላ በሰው ህይወት ላይ ማለት ልፋት፣ ትጋት፣ ድካም ማለት ነው። ምድርና ላብ የሚገልጡልን ነገር ከተረገመው ምድር ሰው በራሱ ጥረት ለእግዚአብሔር የሚያቀርበው ባጭሩ ሰው በልፋቱ፣ በድካሙ፣ በጥረቱ በራሱ ጽድቅ ለእግዚአብሔር ለማቅረብ የሚሞክረውን ሙከራ ቃየን ያሳየናል። ቃየን በዓለም ላይ ያለውን ሃይማኖት የሚወክል ሰው ነው። ሃይማኖተኞች ትልቁ ችሎታቸው እንደ እግዚአብሔር ወልድ እንደ ኢየሱስ ክርስቶስ እንደ እርሱ ሊኖሩ የሚወዱትን ሁሉ መግደል ነው፣ የታወቀ ነው። በዓለም ላይ ብዙ ሰዎች በተለያየ ነገር ተጣልተው ከተገዳደሉት የበለጠ በሃይማኖት ጸብ የተገዳደሉት 3 ዙር 4 ዙር ክሩሴደርስን ማሰብ ይቻላል። እኔ አንዳንድ ሰው ክሩሴደር ብሎ ቸርቹን ሲከፍት ይገርመኛል። ክሩሴደርስ የሰሩት ስራ ጥሩ አይደለም። ጨፍጫፊዎች ናቸው። ሰይፍ አንስተው ሙስሊሞችን የጨፈጨፉ ናቸው ክሩሴደርስ እንጂ ወንጌል ሰባኪ አይደሉም። መጽሐፍ ቅዱሳችን ነቢያት ብሎ ይጀምራል። አቤል ያው ምን ሆኖ አቤል ነብይ ብሎ ሊቆጠርበት የሚችለው ነገር ምናልባት እምነት ከመስማት ነው። መስማት በእግዚአብሔር ቃል። አቤል ከአባቱ ከወላጆቹ የሰማው ነገር እንዳለ ባደረገው ድርጊት እናውቃለን። መንፈሳዊ ነገሩ ግልጥ ነው። መንፈሳዊ መልእክቱ ግልጥ ነው። ቃየን ከተረገመው ምድር ላይ የላቡን ፍሬ ልክ ሰው አሁን በዚህ ምድር ላይ ተንከራቶ ለፍቶ ጽድቁን ለእግዚአብሔር ለማቅረብ እንደሚሞክረው ያለ የሃይማኖት መልክ ነው ያለው። ነገር ግን እግዚአብሔር ከመጀመሪያም ጀምሮ ሰውን የማዳን ሐሳቡ በሰው ጥረት ላይ በሰው ላብ ላይ ተመሰረተ አይደለም። ያን ጊዜ እንግዲህ የምድርን ፍሬን ያቀረበው አባትየውም ያደረገው ነገር ያው ከዛፎች አንዱን ቅጠሉን ወስዶ ነው ያገለደመው። እንደዛ ነው ያደረገው። ቃየንም እንደዛ ነው ያደረገው። ምድርን አራሽ ነበረ። ከምድር ከሚበቅለው ነገር ፍራፍሬ ለእግዚአብሔር አቀረበ። ለፍቶ ነው ማለት ነው። አርሶ ቆፍሮ ጎልጉሎ የለፋውን የደከመበትን የልፋቱን ውጤት በእግዚአብሔር ፊት አቀረበ። ስለዚህ በውስጡ እምነት አልታየም። ምን ማለት ነው? ልፋት ነው የታየው። የራስን ነገር ማቅረብ ነው የታየው። የጥረትን ውጤት የላብን ውጤት ማቅረብ ነው የታየው እንጂ እምነት አልታየም። መጽሐፉ ግን አቤል በእምነት ያቀረበውን ነገር ይነግረናል። በግ ነው ያቀረበው፣ ጠቦት ነው ያቀረበው። እንግዲህ ጠቦቶቹ ያን ጊዜ አቤልም በግ ጠባቂ ነበር ይላል። ያን ጊዜ ሌባ የለም። የአዳም ቤተሰብ ነው ያለው። አዳምና ልጆቹ እና አቤል እና ቃየን ናቸው። ከማን ይጠብቀዋል? ሌባ የለም፣ ምን የለም። ይሁንና ጠባቂ ሲባል ያው ከከብቶቹ ጋር የሚሆን ነው። ከበጎቹ ጋር ሜዳ ላይ ቁጭ ብሎ የሚውል ልጅ ነው ማለት ነው። እንደው በጎቹን በሳይንሳዊ መንገድ አያራባ፣ ጠብር ግፍ ብሎ አያባዛቸው። ይግጣሉ፣ ይሰማራሉ፣ ጠቦት ይሆናሉ፣ እርስ በርስ ይዋለዳሉ። አቤል ምንም ሳይደክም ተመልካች ነው። ስለዚህ እንዲህ ያላለበትን እንዲህ ያለፋበትን ነገር ግን አባቱ በነገረው ጊዜ ምክንያቱም አቤል በእምነት አቀረበ ይለናል መጽሐፍ። እምነት ደግሞ መቼስ ዝም ብሎ አይመጣም። ከምንድን ነው? ከመስማት ነው። መስማት ደግሞ በማን ነው? በእግዚአብሔር ቃል። ስለዚህ እግዚአብሔር የተናገረውን ነገር ወላጆቹ ነግረውታል። ያን ጊዜ በአትክልቱ ስፍራ ራቁታችንን ስንሆን ራሱ ኤሎሂም ቆዳ ገፎ እንስሳ ሰውቶ በቆዳ ገመናችንን ሸፍኖ አስወጣን። ከዛ ደግሞ እዛው ተናገረ፣ ከሷ የሚወለደው ዘር ደግሞ እባቡን ይቀጠቀጠዋል ብሎ። ይሄ በቤተሰብ ውስጥ ያለ ወሬ ነው። ምክንያቱም አቤል የመጀመሪያው አማኝ እንደሆነ ተጽፏል። ሰባኪው አዳም እንደሆነ እናውቃለን። በእምነት ዝርዝር ውስጥ ዕብራውያን መጽሐፍ ምዕራፍ 11 ላይ የመጀመሪያው እምነት ሰው የተባለው አቤል ነው። ማለት የመጀመሪያውን ስብከት ሲሰበክ ያመነ ሰው ማለት ነው። ሰባኪው ማን እንደሚሆን እናውቃለን። ቤተሰቡ ነው ሊሆን የሚችለው። መቼስ ሌላ ሰው በአካባቢያቸው የለም። የተነገራቸውን የነገሩ ለቤተሰባቸው ወላጆች ናቸው። እና ያን እምነት ይዞ አቀረበ። በአባቱ ላይ ገመና እንዲሸፍን የተሰዋውን ነገር ያውቅ ስለነበር ተመሳሳይ ነገር ለእግዚአብሔር አቀረበ። መጽሐፍ በግ አቀረበ ወይም እንስሳ አቀረበ ሳይሆን የሚለው በእምነት እንዳቀረበ ነው የሚናገረው። ስለዚህ ሰውየው ትንቢታዊ ነገር እየሰራ ነው።
የሚያደርገው ነገር ስለ መሲሁ የሚናገር ነው። በማናቸው መልክ የሚነገር የመሲህ ንግርት ነው። ስለዚህ ይሄ ነገር ሰውየውን ነቢይ አስብሎታል። ሄኖክንም እናውቃለን። ሄኖክም ስለሚመጣው ስለ ኢየሱስ ክርስቶስ ዳግም ምጽአት የተናገረ ሰው ነው ይለናል መጽሐፍ ቅዱስ። ስለዚህ እሱንም ነቢይ ብሎታል። ጥቅሶቹን ለማግኘት ሉቃስ 11 ቁጥር 50 ነው ያየነው ላልመጣችሁ። ዓለም ከተፈጠረ ጀምሮ የፈሰሰው ከመቼ ጀምሮ? ዓለም ከተፈጠረ ጀምሮ፣ ያን ገና ዘፍጥረት እና አዳምና ሔዋን ጀምሮ የፈሰሰው የነቢያት ሁሉ ደም፣ የምኖች ሁሉ ደም፣ የነቢያት ሁሉ ደም ይልና ስማቸውን ይጠቅሳል። ከአቤል ደም ጀምሮ። ስለዚህ ጌታ ምንድን ያለው? ዓለም ከተፈጠረ ጀምሮ የፈሰሰው የነቢያት ደም ከአቤል ጀምሮ እስከ በራኪው ልጅ እስከ ዘካርያስ ደም ድረስ የፈሰሰው፣ እስከዛ ድረስ የፈሰሰው ከዚህ ትውልድ ይፈለጋል አለ ጌታ። ስለዚህ ጌታ ሲናገር ከነቢያት ደም ጋር ተቆጥሯል። የአቤል ደም አንድ እሱ ነው። ሌላኛው ሄኖክ ነው። ሄኖክንም ነቢይ ነው የሚለው ይሁዳ ቁጥር 14 ላይ ሰባተኛውን ትውልድ ሄኖክ ሄደን ዘፍጥረት 5 ላይ ብናነብ ሄኖክ አካሄዱን ከእግዚአብሔር ጋር አደረገ፣ ስለዚህ እግዚአብሔር ወስዶታልና አልተገኘው ነው የሚለው። የሄኖክ ታሪክ አጭር ነች። አካሄዱን ከእግዚአብሔር ጋር አደረገ። ምናልባት ማቱሳላን ነው የወለደው። ከወለደ በኋላ ጥቂት ጊዜ ነው የኖረው። አካሄዱን ከእግዚአብሔር አድርጓልና እግዚአብሔር ወሰደው፣ አልተገኘም። በፊት እንዳጠና ነው ሄኖክ ድንገት የተሰወረ ሰው ነው። ሰባተኛው ትውልድ ነው አይደል? ከዛ በኋላ ሄደን ዘጠነኛው ትውልድ ነው። ኖህን እናገኛለን። ኖህ ደግሞ አልተሰወረም። ምድር ላይ ጥፋት ውሃ መጣ፣ ከጥፋት ውሃ ግን ተረፈ አይደል? እነዚህ ሁለት ሰዎች ቤተክርስቲያንና እስራኤልን ስለሚወክሉ ከታላቁ የጥፋት ውሃ በፊት ሄኖክ ተሰውሯል። ከዛ ላይ የጥፋት ውሃ በኖህ ዘመን መጥቷል። ኖህ በመርከቡ አልፏል። ይህ የሚያሳየው ሄኖክ ሰባተኛው ትውልድ ታላቁ መከራ ታላቁ ጥፋት ከመምጣቱ በፊት የምትወሰደውን ቤተክርስቲያንን ያሳያል። ሄኖክን አይታችሁ ወይኔ ሄኖክ ታድሎ እኛ ግን የምትሉ እስቲ ምን ታስባላችሁ? ሄኖክ ላይ የሆነው ነገር ሁሉ በማን ላይ ሆናል? በእኛ። ምናልባት የኛ ይበልጣል፣ በክብር ይበልጣል። ዕብራውያን 11 እንደሚናገር እነ ሄኖክ እነ ኤልያስ ወዘተ ላይ ከተደረገው ይልቅ በእኛ የሚደረገው ይበልጣል አይደለም? በእኛ የሚደረገው ይበልጣል። ሄኖክ ተወሰደ አይደል? ታዲያ መጽሐፍ እንነጠቃለን ይላል አይልም? ይላል። እንኳን እኛ በመቃብር ያሉ ክርስቲያኖች ተነስተው አብረውን ይነጠቃሉ። ታዲያ ምንድን ብትሞትም ያስነሳሃል፣ ትሄዳለህ፣ እንነጠቃለን መጽሐፍ እንደሚል። ለዚህ ሁሉ ክብር ያበቃን ደግሞ የጌታ ሞትና ትንሣኤ ነው። በእርግጥ በክብር እነሱ እንደምንበልጥ ተጽፏል። ጌታ ኢየሱስ ነግሮናል። የብሉይ ኪዳን እነዚህን የታወቁ ሄኖክ፣ ኤልያስ በጣም ብርቅ ሰዎችን በክብር እዚህ ቤት ውስጥ ያለ አንድ ምስኪን ክርስቲያን እንደሚበልጣቸው በመጪው ሕይወት ተጽፏል። ለምን ሲባል ሄኖክ በሄኖክነቱ ይቆጠርለታል፣ በክርስቶስ አይቆጠርለትም። ወንድሜ በቀለ፣ እህቴ አስቴር በማን ነው የሚቆጠርላቸው? በክርስቶስ ስለሆነ ነው እንጂ እንዳትንቀባረሩ። የማን ተቆጥሮላችሁ ነው? የክርስቶስ ተቆጥሮ። ባጭሩ ምን ማለት ነው? ክርስቶስ ከሄኖክ ይበልጣል ማለት ነው። ክርስቶስ ከኤልያስ ይበልጣል ማለት ነው። ለዚህ ነው መጽሐፍ እነሱ ራሱ የብሉይ ኪዳን እነዚህ የእምነት አባቶች አሁን የዘረዘርናቸው ሁሉ ያለኛ ፍጹማን እንደማይሆኑ እግዚአብሔር ስለኛ የሚበልጥን ነገር አስቀድሞ ስላየ እግዚአብሔር ይመስገን። እንኳን ክርስቲያን ሆነን እንኳን ሄኖክን አልሆንኩኝ፣ እንኳን የጅማው ዳዊት ሆንኩኝ። አሜን። እንኳን ኤልያስን አልሆንኩኝ። ሌላ ማን ነው? የብሉይ ኪዳን ሰዎች ውስጥ ትልቁ ሰው ማን ነው? በክብር ነው ያልኳቸው፣ በእድሜ አይደለም። በክብር መንፈሳዊ ሃይራርኪው ትልቅ ሰው ማን ነው? መጥምቁ ዮሐንስ። ኢየሱስ ነው የነገረን። እውነት እላችኋለሁ ከሴቶች ከተወለዱት መካከል እንደ መጥምቁ ዮሐንስ አይነት ታላቅ ሰው ከቶ አልተነሳም። ሙሴ በለው አብርሃም በለው ሁሉም ቢደረደሩ በመንፈሳዊ ሃይራርኪ ወይም ክብር መጥምቁ ዮሐንስን አይደርሱትም። ግን ኢየሱስ ምን አለ? በእግዚአብሔር መንግሥት ውስጥ ግን ከሁሉም የሚያንሰው መጥምቁ ዮሐንስን ይበልጠዋል። ኮሽን መጥምቁ ዮሐንስ መለሰ፣ ልክ ነው። ሙሽራይቱ ያለችው እሱ ሙሽራው ነው። ባጭሩ እንድን የሙሽራይቱ ክብር ሙሽራው ነው። የቤተ ክርስቲያን ክብሯ ኢየሱስ ነው። እናስ እኛ ግን ሚዜ ነን አለ። የብሉይ ኪዳን ሰዎች ሚዜ ነን አለ። ስለዚህ ሚዜ የታወቀ ነው። ሰርግ ላይ ያጀበ የሚገባ ነው። እህመናው የሚል ነው። ቀብረር ብላ አብራ የምትሄደው ማነች? አቤት እኔና አንተ ነን፣ አንቺ እሷ ምናምን። እግዚአብሔር ሆይ ባይገባንም ተመስገን፣ አይገባንምም
እዛም ሄደን ራሱ ከገባን አንድ ነገር ነው። ግን ተመስገን በዚህ ሁሉ ውስጥ ማንን እናደንቃለን? አብና ወልድ እናመሰግናለን፣ የገለጠልንን መንፈስ ቅዱስ። ምክንያቱም በዚህ ሁሉ ውስጥ ይህን ስራ የሚሰራው ማን ነው? አብ ነው። በማን በኩል? በልጁ በኩል የሚሰራው ስራ ነው። ስለዚህ ለአብ ክብር ይሁን። እነሆስ አሁን በይሁዳ ቁጥር 14 ላይ ምን ተብሏል? ከአዳም ጀምሮ ሰባተኛ የሆነ ሄኖክ ነው ጌታ በሁሉ ላይ እንዲፈርድ በኃጢአተኛነትም ስላደረጉ ስለ ኃጢአተኛ ስራቸው ሁሉ አመፀኞችም ኃጢአተኞችም በእርሱ ላይ ስለተናገሩ ስለ ጨከና ነገር ሁሉ ኃጢአተኞቹን እንዲወቅስ ከአእላፋት ቅዱሳኑ ጋር መጥቷል ብሎ ለነዚህ ደግሞ ምን ተናገረ ይላል? ትንቢት ተናገረ ይላል። ማን? ሄኖክ ትንቢት ተናገረ ይለናል። ስለዚህ አዲስ ኪዳናችን አቤልንና ሄኖክን የመጀመሪያውን እዛ ጋር ያለውን ሰውዬና ሄኖክን ነቢይ አድርጎ ቆጥሯቸዋል። ነገር ግን በብሉይ ኪዳን ለመጀመሪያ ጊዜ ብሉይ ኪዳን ውስጥ ግን ሄደን ስናጠና ለመጀመሪያ ጊዜ ነቢይ ተብሎ የተጠቀሰለት ወይም ተብሎ የተጠራው ሰው ማን ነው? አቤት የእምነት አባታችን አብርሃም ነው። እሱ ነቢይ ተብሏል። ዘፍጥረት 20 ቁጥር 7 ላይ የዛን ሀገር ሰዎች ፈራ። ሚስቱ በጣም ቆንጆ ናት። በእርግጥ ነው አብርሃም በአንድ ወገንም ሳራ እህቱ ነች። በአንድ ወገን የስጋ እህቱ ነች እናውቃለን። ግን ያን ጊዜ ይጋቡ ነበር። ስለዚህ አግብቷታል። ሚስቱ ነች። የኔውስ አሁን ሚስቱ ነች እና ስለፈራ ይገሉኛል ብሎ እጅግ በጣም መልከ መልካም ስለሆነች እዛ ከተማ ሲገባ ምንህ ነች ሲሉት እህቴ ነች አለ። የጌራራ ንጉሥ አቤሜሌክ ላከና ሳራን ወሰዳት። ኤኒዌይስ ግን እግዚአብሔር ሴትዮዋ ጋር እንዳይቀርብ ሌሊቱን ሙሉ ምን አድርጎታል? ከልክሎታል። በቤተሰቡ ላይ የተፈጠረ ችግር አለ። ያ ችግር እዚህ ጋር ትንሽ ጠቆም ተደርጓል በሙሻዙር። ስለዚህ ትነካት ዘንድ አልተውኩህም፣ እስካሁን ሰዓት ድረስ እንዳትነካት ያደረኩ እኔ ነኝ ማለት ነው። ትነካት ዘንድ አልተውኩህም። አሁንም የሰውየውን ሚስት መልስ አለና እኛ የምንፈልገው ይሄን ንባብ ነው። ነቢይ ነውና ከዛ የተፈጠረ ችግር እንዳለ የሚያሳይ ቀጥሎ ያለው ንባብ ነው። ስላንተም ይጸልያል ትድናለህም አለው። የተፈጠረ ችግር አለ። ነቢይ ነው አብርሃም፣ ይጸልይልሃል ከዛ ትድናለህ አለው። ሌሎች ስሞቻቸውን ደግሞ መጽሐፍ ቅዱስ ውስጥ የብሉይ ኪዳን ነቢያት የተጠሩባቸው ስያሜዎችን ደግሞ አየን። አንደኛ የእግዚአብሔር ሰው ተብሏል። ሌላው ባለራእይ ይባል ነበር። ሮኢ ማለት ነው። ባለራእይ ይባሉ ነበር። በዕብራይስጥ ሮኢ ይባሉ ነበር። ባሪያ ይባላል ሌላ ስያሜው በብሉይ ኪዳን። አሁን ምናጠናው ነቢያቶቹን ነው፣ መጽሐፍቶችን አይደለም፣ የትንቢት መጽሐፍቶችን አይደለም። ምክንያቱም የብሉይ ኪዳን መጽሐፍት ራሱ ነቢያት ስለሚባሉ ማለት ነው። እሱ እንዳይምታታብን ነው። የብሉይ ኪዳን መጽሐፍት ሙሉ 39 የብሉይ ኪዳን መጽሐፍት 4 ክፍል ነው ያላቸው። አራት ነው የሚከፈሉት። የመጀመሪያዎቹ ምንድን የሚባሉት? የሕግ መጽሐፍት አይደል? ፔንታቱክ ናቸው። 5ቱ የሙሴ ጥቅልል መጽሐፍት ናቸው። እነሱ የሕግ መጽሐፍት ይባላሉ። ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘኍልቍ፣ ዘዳግም። ከዛ በኋላ ደግሞ የምን መጽሐፍት ነው የሚባሉት? ሁለተኛው ክፍል አቤት የታሪክ መጽሐፍት ይባላሉ። የታሪክ መጽሐፍት እንግዲህ ዜና መዋዕሉ፣ ነገሥቱ ምናምን ናቸው። ከዛ ሶስተኛ የቅኔ መጽሐፍት አይደለ? መጽሐፈ ኢዮብ፣ መዝሙረ ዳዊት፣ መጽሐፈ ምሳሌ ወዘተ። እነዚህ እንደ ስነ ግጥም የተጻፉ ነው ራሱ ስታያቸው። ኢዮብ ደግሞ ቲያትሪካል ነው፣ ድራማቲክ ሆኖ የተጻፈ ነው። እንደ ቲያትር ገጸ ባህሪ ቀጥሎ እንደዚህ የሚለው ምናምን እንደዛ የተጻፈ ነው። እና እነዚህ የቅኔ መጽሐፍት ይባላሉ። የመጨረሻው ምን ይባላሉ? ከትንቢተ ኢሳይያስ ጀምሮ ያሉ መጽሐፍት ምን ይባላሉ? እስከ ሚልኪያስ ያሉት የትንቢት መጽሐፍት ይባላሉ። እነሱ መጽሐፍቶቹ ናቸው። አሁን የምናጠናኛ ሰዎቹን ነው የምናጠናቸው። የትንቢት መጽሐፍት ነው የሚባሉት። የትንቢት መጽሐፍት ራሱ ምን ተብሎ ስለሚጠሩ እንዳይምታታብን ነው። አቤት ለምሳሌ በሕግና በነቢያት የተመሰከረለት ስንል ምን ማለት ነው? በሕግና ሲል የሕግ መጽሐፍት 5ቱ የሙሴ ጥቅልሎች፣ በነቢያት ሲል ማን ማለት ነው? መጽሐፍቶቹም ማለት ነው። በእነሱ ገለጣ ነው። አይሁዶች ታናክ ነው የሚሉት። ታናክ ማለት ተውራት፣ ነቢም፣ ኬቱቢም ነው። ተውራት ማለት እኛ ቅድም ለ4 የከፈልነውን አይሁድ ለ3 ነው የሚከፍሉት። እኛ የሕግ መጽሐፍት፣ የታሪክ መጽሐፍት፣ የቅኔ መጽሐፍት፣ የትንቢት መጽሐፍት የምንለውን 4 የከፈልነውን አይሁድ ግን ከድሮ ጀምሮ ታናክ ነው የሚሉት። ተውራት የሕግ መጽሐፍት፣ ነቢም እኛ የታሪክ ያልናቸውን ሁሉ ጠቅልለው የነቢያቱን ጠቅልለው ነቢም እና ኬቱቢም የሚሏቸው ደግሞ የመዝሙራት መጽሐፍቶች ነው ወዘተና እነሱ። ስለዚህ በእነሱ አነጋገር ነው መጽሐፉ የሚጻፍና እነሱ ነቢም ይሏቸዋል።
ኢሳይያስ መጽሐፍን፣ ኤርሚያስ መጽሐፍን፣ ሕዝቅኤል መጽሐፍን፣ ዳንኤል መጽሐፍን እስከ ሚልኪያስ ያለው መጽሐፍ ሁሉ እነሱ ነቢያት ነው የሚሏቸው። እኛ ግን ነቢያት የምንለው ምኖቹን ነው? ብዙ ጊዜ ሰዎቹን ነው አይደለም? ሰዎቹን ስለሆነ አንዳንድ ጊዜ በሕግና በነቢያት የተመሰከረልህ ሲባል መጽሐፉ አይመስለንም፣ ሰዎቹ ይመስሉናል። መጽሐፍ ቅዱስ ውስጥ በሕግና በነቢያት የሚል ቃል ስታገኙ ግለሰቦቹን ሳይሆን ቅዱሳት መጽሐፍቶቻቸውን። ለምሳሌ ዝም ብዬ አንድ ኢየሱስ አእምሯቸውን የከፈተበት ቦታ ላይ ሉቃስ 24 ላይ ቁጥር 44 ጀምሮ ጀምር። እርሱም ከእናንተ ጋር ሳሉ በሙሴ ሕግና በነቢያት በመዝሙራትም። እነዚህ ምኖች ናቸው? ታናክ የሚባሉት ማለት ነው። ታናክ ልክ ኢየሱስ የተጠቀመው እንደ አይሁድ ቆጠራ ነው ብሉይ ኪዳንን የከፈለው። ስለዚህ ብሉይ ውስጥ ወይም አይሁዶች እስራኤላውያን የብሉይ ኪዳን መጽሐፍትን ሲጠሯቸው የትንቢት መጽሐፍት አይሏቸው። ምንድን ነው የሚሏቸው? ነቢያት ነው የሚሏቸው መጽሐፍቶቹን። እሺ እንደዛ ነው። እርሱም ከእናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ ነገርኳችሁ ቃሌ ይህ ነው አላቸው። በዚያን ጊዜ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው ይላል አይደለም? ስለምንድን የሚያወራው? ስለ ኢሳይያስ ስለሚባለው ነቢይ፣ ኤርሚያስ ስለሚባለው ነቢይ ነው? ስለ መጽሐፍቶቹ። ስለ መጽሐፍቶቹ። መጽሐፍቶቹ ምን ተብሎ ነው የሚጠሩት? ሕግ፣ ነቢያትና መዝሙራት። ታናክ፣ ተውራት፣ ነቢይም ኬቱብ የሚባሉት ሰዎቹን ነው የምናጠናው፣ ነቢያቶቹን ነው የምናጠናው። መጽሐፍቶቻቸውም ነቢያት ስለተባሉ የነቢያት መጽሐፍት ወይንም የሕግ መጽሐፍት የነቢያት መጽሐፍት ስለተባሉ መጽሐፍቶቹ ጋር አይደለም፣ ለመለየት ብዬ ነው። ሰዎቹን ነው የምናጠናቸው። እነዛ ራሱ ነቢያት የተባሉት መጽሐፍቶች ራሱ ደግሞ እነሱ ለሁለት ነው የምንከፍላቸው። ዋነኛ ነቢያትና ታናናሽ ነቢያት አይደለ? አበይት ነቢያት፣ ንዑሳን ነቢያት ብለን አበይት ነቢያት ዋነኛ ነቢያት የምንላቸው መጽሐፍቶቹን ነው፣ ግለሰቦች ነው። አበይት ነቢያት የምንላቸው ማንን ነው? ወይም ዋነኛ ነቢያት ኢሳይያስ፣ ኤርሚያስ፣ ሕዝቅኤል፣ ዳንኤል፣ አንዳንዴ ሆሴ ይገባል። ዋነኛ ነቢይ ማለት ኢሳይያስ፣ ኤርሚያስ፣ ሕዝቅኤል፣ ዳንኤል፣ እነዚህ ሕዝቅኤል ዋነኛ ነቢያት ናቸው። ቀጥሎ ያሉት ግን እነ ናሆም እና አብድዩ እነሱ ደግሞ ትንንሽ ነቢያት ናቸው ማለት አይደለም፣ መጽሐፍቶቹ ናቸው። ታላላቅ ነቢያትና ንዑሳን ነቢያት ስንል ሜጀር ፕሮፌትስ እና ማይነር ፕሮፌት ስንል ግለሰቦቹን አይደለም፣ ምኖቹን ነው? ቡክስ ናቸው፣ መጽሐፍቶቹን ነው። ለምንድን ነው እነዛ ሜጀር ፕሮፌትስ ወይም ዋነኛ የትንቢት መጽሐፍት የተባሉት መጽሐፍቶቻቸው ቮሊዩሙ ትልልቅ ስለሆነ አለ። ሌሎቹ ደግሞ የጻፏቸው ትንንሽዬ ናቸው። አንዳንዱ ደግሞ አንድ ምዕራፍ ብቻ ይጻፋል። ትንንሽ አጫጭር ስለሆኑ ንዑሳን በግዕዝ ወይም አነስተኛ ትንቢቶች ወይም መጽሐፍቶች ተባሉ እንጂ ግለሰቦቹ አይደሉም። ኢሳይያስ ከዘካርያስ የሚበልጥ አገልግሎት የለውም። ዘካርያስ ንዑስ፣ ኢሳይያስ ሜጀር ሲባል ግን ምን ለማለት ነው? መጽሐፍቶቻቸው ሳይዛቸው ማለት የተቀበሉት የትንቢት መጠን ብዛት ማለት እንጂ ክብደቱ የኢሳይያስም ልደቱን ዘካርያስም ዳግም ምጽአቱን ያወሩት ምንም የሚተናነስ ነገር የለውም። አሁን በምናጠናው የብሉይ ኪዳን ነቢያት ጉዳይ ግን ግለሰቦቹ ላይ ነው ትኩረት የምናደርገው። ስለዚህ አይነት አላቸው። በብሉይ ኪዳን ብዙ የተለያየ አይነት አገልግሎት የነበራቸው ነቢያት ናቸው የነበሩት። አንደኞቹ የታወቁት ወይም አንደኛ ደረጃ ነቢያት የሚባሉት ናቸው። አንደኛ ደረጃ ነቢያት የሚባሉት በጣም በእስራኤል ታሪክ ውስጥ በብሉይ ኪዳን የትንቢት አገልግሎት ውስጥ ትልቅ ቦታ ይዘው ትልቅ ሚና የተጫወቱትን ሰዎቹን ማለት ነው፣ መጽሐፍቶቻቸውን፣ ግለሰቦቹን። ሜጀር ፕሮፌትስ እነማን ናቸው ስል ኢሳይያስ፣ ኤርሚያስ፣ ሕዝቅኤል፣ ዳንኤል ብሎ በመጽሐፍ የገመገመ ሰው በዚህኛው አሁን ባልኳቸው አንደኛ ደረጃ ነቢያት ሲባሉ ጥያቄ እንዳይፈጠርበት፣ ያ መጽሐፍን በተመለከተ ነው፣ ይሄኛው ግለሰቦችን በተመለከተ። ስለዚህ አንደኛ ደረጃ ነቢያት የሚባሉት ስታብሊሽድ የሆኑት ማለት ነው እነሱ ሙሴ ቀዳሚው ነው፣ ሳሙኤል፣ ኤልያስ፣ ኤልሳ፣ ከዛ በኋላ ኢሳይያስ፣ ኤርሚያስ፣ እነ ጋድ፣ እነ ናታን፣ እነዚህ በእስራኤል ታሪክ ውስጥ ስታብሊሽድ ፕሮፌትስ የሚባሉት ወይም ቀዳሚ ፕራይመሪ ፕሮፌትስ የሚባሉት ዋነኞቹ ናቸው። ለትንሽ ለትልቁ ሙሴ እንዲህ ብሏል፣ ሙሴ እንዲህ ተናግሯል የሚባሉ ሰዎች ናቸው። ሙሴ ዋነኛ፣ እግዚአብሔር ራሱ ስለ ሙሴ መስክሮለታል። ለሌላው ነቢይ በህልም እናገረዋለሁ፣ በራእይ እናገረዋለሁ፣ ለባሪያዬ ለሙሴ ግን
ሰው ከባልንጀራው ጋር እንደሚያወራ ፊት ለፊት አወራዋለሁ። ስለዚህ በምን ድፍረት ነው ሙሴ ላይ ተነሳችሁ ብሎ እህትየውንም ወንድምየውንም እግዚአብሔር በቅጣት ውስጥ አቆያቸው። ሙሴ እንግዲህ ጽፎ ነው ከአሕዛብ ጋር እንዳትጋቡ፣ ከነማን ጋር? አጠገባችሁ ካሉ በከለር አንድ አይነት ናቸው። ምድያማውያን የአብርሃም ልጆች ናቸው። ምድያም ዞር ዞር እያለ ያመጣው ነው። ምድያም የሚባለው የስቦቅ ሰዌን፣ እነዚህ ሁሉ የአብርሃም ልጆች ናቸው። በከለር ቁጭ እስራኤላውያንን ነው የሚመስሉት። እስራኤላውያንን ግን ሙሴ ምን አላቸው? ከነሱ ጋር እንዳትጋቡ። ኤዶማውያን እዛው ፈረንጅ ነው፣ ቅልጥ ያሉ ቀዮች ናቸው፣ እንዳትጋቡ ከነሱ ጋር አለ። እና ይሄን የሚለው ሰውዬ አንድ ቀን ድንኳኑ ላይ ጥቁር ሴትዮ ተገኘች። ሚስቴ ነች አለ። ህዝቡ ሳይሆን ቀድሞ የተነሳበት እህቱ ማርያምና ወንድምየው አሮን። ምን ድጋፍ ይዞ ሊሆን ይችላል ሲባል ህጉን ነው። ማን የሰጠው? እግዚአብሔር በሙሴ በኩል የሰጠው። አንተ ከሌላ ጋር አትጋቡ ብለ እንደው እኛን እንኳን የሚመስሉ እያሉ እግዚአብሔር ደግሞ ምን አለ? ጸጋ ከህግ ይበልጣል። በህግም ዘመኑ ጸጋ አለ። ለአሕዛብ የሚሆን ሁሉ ተስፋ ነበረ። እንዴት ትናገሩታላችሁ? ለሙሴ ተመሰከረለት። ለሌሎች እኮ ነቢያት የምናገረው በህልም በራእይ ነው። ለሱ እኮ ለባሪያዬ ለሙሴ እንደ ባልንጀራው ሰው ከሚያወራው ጓደኛው ጋር እንደሚያወራ ቃል በቃል ነው ማወራው አለ። የእግዚአብሔር ሐሳብ ሙሴን መከላከል አይደለም። የእግዚአብሔር ሐሳብ ጸጋ ከህግ ይበልጣል ነው። እና በዚህ መንግስት ውስጥ ከሌላ የሚመጡና የሚጨመሩ አሉ። ኢየሱስ እንደተናገረው በኤልያስም ዘመን እንደዚሁ ነው የሆነ። የማይሆን ነገር ነው ያደረገው ኤልያስ። ካልጠፉ የእስራኤል ሴቶች፣ መበለቶች፣ እናቶች፣ ባለሙያዎች ስንት እስራኤላውያን እናቶች እያሉ ሄዶ አሕዛብ ሀገር ሰራፕታ የምትባል ምድር ላይ ያለች የአሕዛብ ምንም የክርስቶስ ተስፋ መሲህ ማጣቅ ምናምን ሴትዮ ቤት ሄዶ ቁጭ አለ። እግዚአብሔር ነው ያንን አድርግ ያለው። ምንድነው ሲባል ኢየሱስ ተረጎመው። በነቢዩ ኤልያስ ዘመን ብዙ እስራኤላውያን እናቶች ሴቶች እያሉ ሄዶ አሕዛብ መካከል ተቀመጠ። ያ ማለት ንግግር ነው አለ። ያ ማለት ንግግር ነው። እናንተ ማትቀበሉት ወንጌል ነው አሁን የመጣው። ስለማትቀበሉኝ እኔም ደግሞ ወዴት ሄዳለሁ? ወደ አሕዛብ ነው መገባው አለ። ይሄው የሰራፕቷን ቤት ገብቶ ቁጭ ብሏል። ያ ሆኗል ማለት ነው። እና ሙሴ ዋነኛ ነቢያቸው ነው። እነዚህ ታውቁ ነቢያት ናቸው። ዘጸአት 3 ላይ እግዚአብሔር በምን አይነት መንገድ እንደተገለጠለት እናውቃለን። ስሙን ገልጦለት ያህዌ የሚለውን ስም በከንቱ እንዳይጠራ ስም ያለው ኤሎሂም የሚባል ስም አለው፣ ይጠራል። ኤልሻዳይ፣ ኤልኦላም ወዘተ ማዕት ስም ባህሪውን የሚገልጥ ስሞች አሉት። ግን ያን ቀን የተገለጠበትን ስም ምን የተባለው ነው? ያለና የሚኖረውም ያህዌ የሚለው ነው። በእኛ መጽሐፍ ላይ የእግዚአብሔር አምላክን ስም በከንቱ አትጥራ የሚለው ኤሎሂም የሚለውን አይደለም፣ ኤልሻዳይ የሚለውን አይደለም፣ አዶናይ የሚለውን አይደለም። በዛ ቦታ ላይ በዕብራይስጥ የተጻፈው ምን የሚለው ነው? ያህዌ የሚለውን ስም በከንቱ አትጥራ ነው። እኛ ጋር ግን ያው ችግር የለብንም። ኤሎሂምም እግዚአብሔር ነው የምንለው፣ ጀሆቫም እግዚአብሔር ነው፣ ያህዌም እግዚአብሔር ብሎ ስለተተረጎመ እንጂ ያህዌ ወይም ጀሆቫ የሚለውን ስም በከንቱ አትጥራ ይላል። እኛ ደግሞ ሰፈር ላይ ቦርሳ ይዞ የሚዞረውን ሁሉ ይሄ ሰውዬ እኮ ጀሆቫ ነው እንላለን። ጀሆቫ ማለት ምን ማለት ነው? ጀሆቫህ ማለት በዕብራይስጥ ማለት ያለና የሚኖር ወይም ኢየሱስ ምን ያለው የናዝሬቱ ኢየሱስ እኔ ነኝ ማለት ነው። እኔ ነኝ። ከዛ ወደ ኋላ ወደቁ ሰዎች። ያህዌ ያለና የሚኖር አያም እንደሱ ማለት እኔ ነኝ የሚል ስም ነው። በስጋም መጥቶ ተጠቅሞበታል ጌታ እና በዛ መንገድ የተገለጠለት ስሙንም የገለጠለት ነቢይ ነው ሙሴ። ሳሙኤል አንደኛ ሳሙኤል 3:20 ሳሙኤልም አደገ፣ እግዚአብሔርን ከእርሱ ጋር ነበረ፣ ከቃሉም አንዳች በምድር ላይ ምን አይልም አይወድቅም ነበረ ያለ ቁጥር 20 ምን ይላል? እስራኤልም ሁሉ ከዳን እስከ ቤርሳቤ ድረስ ሳሙኤል ለእግዚአብሔር ነቢይ ይሆን ዘንድ የታመነ እንደሆነ አወቀ። በቃ የታመነ ነቢይ። ኤልያስ አንደኛ ነገሥት 18:22 ኤልያስም ሕዝቡን አለ ከእግዚአብሔር ነቢያት እኔ ብቻ ቀርቻለሁ፣ የባል ነቢያት ግን 450 ሰዎች ናቸው ብሎ አወራ። ኤልሳ ሁለተኛ ነገሥት 2:15 ከኢያሪኮም መጥተው በአንጻሩ የነበሩት የነቢያት ልጆች ባዩ ጊዜ የኤልያስ መንፈስ በኤልሳ ላይ አርፏል አሉ። ሊገናኙትም መጥተው በፊቱ እነዚህ ቦታዎች ሁሉ ነቢያቱ እግዚአብሔር በመጀመሪያ በታማኝነት ለትልቅ ስፍራ ለትልቅ አገልግሎት የጠራባቸው ቦታዎች ናቸው። የሰጧቸው ጥቅሶች ኢሳይያስ ራሱ ኢሳይያስ በእስራኤል ሕዝብ መካከል በማገልገልም ትልቅ መጽሐፍ በመጽሐፍ ለምሳሌ ኤልያስ ቅድም የጠቀስኩላችሁ ታላቅ ነቢይ ነው፣ ግን የጻፈው መጽሐፍ የለም። ኤልሳ ታላቅ ነቢይ ነው፣ ግን መጽሐፍ አልጻፈም።
ኢሳይያስ ደግሞ በሁለቱም የታወቀ ነው። መጽሐፍን በመጽሐፍ ከእንደና በእስራኤልም ዘንድ የታወቀ አገልጋይ ነው። ሁለተኛ ነገሥት 20 ቁጥር 1 አውጣው። በዚያም ወራት ሕዝቅያስ እስከ ሞት ድረስ ታመመ። ነቢዩም የአሞጽ ልጅ ኢሳይያስ ወደ እርሱ መጥቶ እግዚአብሔር እንዲህ ይላል ትሞታለህ እንጂ በሕይወት አትኖርምና ቤትን አስተካክል አለው። ያው ነገስታት ቤት ሁሉ ድረስ ሄዶ ገብቶ ያገለገለ ነቢይ ለመሆኑ ማስረጃችን ነው ወዘተ። እነዚህ በጣም መሰረታዊ የሆኑ ነቢያቶች በእስራኤል ታሪክ ውስጥ ትልቅ ቦታ ያላቸው ነቢያት፣ በጣም ስታብሊሽድ የሆኑ ነቢያቶች አንደኛ ቃላቸው ምድር ላይ አትወድቅም ነበር። ቃላቸው ምድር አትወድቅም ምን ማለት ነው? ያሏት በሙሉ እንደወረደች ቃል በቃል ሳትቀንስ ሳትጨምር ምን ትሆናለች? ትፈጸም ነበረ። የአዲስ ኪዳን የወም የቤተ ክርስቲያን የትንቢት አገልግሎት ያው ትንሽ ነካክቻለሁ፣ ቦታው ጋር ስንደርስ በሰፊ እናያለን። ግን ከኛ የትንቢት አገልግሎት ይለያል። የነዚህ ሰዎች የኛ የትንቢት ቃል የአፋችን ቃል ሁሉ እያንዳንዷ አትፈጸም። ከትንቢት ከፍለን ነው የምንናገረው። ግልጥ አይደለም። ለአዲሱ ኪዳን አማኝ ቤተክርስቲያን ለማነጽ የሚመጣው የትንቢት ሐሳብ ወይም ሪፖርት ወይም መልእክት ግልጥ ብሎ ቃል በቃል የሚመጣ ስላይደለ ሰውየው ሲያቀርበው ሲተረጉመው ሊሸራረፍ ይችላል፣ ሊጨመርበት ይችላል። ፈዛዛ ስለሆነ ለተናጋሪውም ሰውዬ ሙሉ የሆነ ከሀ እስከ ፐ በስርዓተ ነጥብ የሚመጣ ትንቢት የለም በአዲስ ኪዳን አገልግሎት ውስጥ። ለዚህ ነው እንዳንፈራም ትንቢት እንድንናገር የሚበረታታው። ደግሞ እንደ ነቢያቱ አይነት ፐርፌክት ነው ብለንም መስመር እንዳንለቅ መጠንቀቅ ያለብን። እንዳንፈራ ያስፈልጋል። ለምን? የሚመጡ ሪፖርቶች የመንፈስ ቅዱስ ሪፖርቶች ስለሆኑ እነዛ ለማነጽ እስከሆኑ ዶክትሪን እስካልሳቱ ድረስ በጸሎት መልክ፣ በንግግር መልክ፣ በተለያየ ነገር መልክ ለጉባኤ ማቅረብ ይቻላል። ደግሞ ግልጽ ያልሆኑ ስለሆኑና የሚጎርላቸው ነገር ስላለ ከትንቢትም ከፍለን ስለምንናገር በሙሉ ስለማይመጣ ጥርት ብሎ እንደ ብሉይ ኪዳን ነቢይ እንዳለ እንደው ቃል በቃል ይሆናል ብለንም እንዳንሳሳትም እንዳናሳስትም መጠንቀቅ አለብን። በጣም ጠቢብ መሆን ያስፈልጋል። በአዲስ ኪዳን የሚመጡ ድምጾችን የሚመጡ ነገሮችን ስናቀርብ ነገ ሰው ይዞት ይሄ ነገር እኮ ፍጻሜ አላገኘም፣ ይሄ ነገር እኮ እንደ ኢሳይያስ እንደ ሙሴ እንደ ብሉይ ኪዳን ነቢያት እኮ መሬት ያልወደቀ ቃል አይደለም፣ ያንተ ቃል ጊዜ መሬት ይወድቃል መባል የለብንም እንዳንባል። ትንቢቱም አስፈላጊ ነው፣ አቀራረቡ ግን ጥበብ ያስፈልገዋል። ጥበብ ግን ያስፈልጋል። ጳውሎስ ይሰብካል በዓለም ሁሉ ላይ፣ ነገር ግን መንፈስ ወደዚህ አትሂድ ሲለው ደግሞ አይሄድም ነበር። እውነት ውሸት? መንፈስም ከለከለን። ስለዚህ አልሄድንም፣ ቁጭ አለን በቃ እንጂ በቃ እኔ ወንጌል ስበክ ተብያለሁ ብሎ ለምሳሌ አሁን መስጊድ ውስጥ ገብቼ ካልሰበኩ ብዬ አካኪ ዘራህብን ልክ ነው እንዴ? ልክ ነው አይደለም? ጌታ ራሱ ደግ አረካው ውስጥ ገባው በጠበጥካቸው ተናወጡ ይለኛል አይለኝም? አይደለም? ኢየሱስ ተገፍትሮ ሲወጣ ተገፍትሮ ወጥቷል። በቃ አለቀ ነው። ግን ምን ሰብክበት ደግሞ እግዚአብሔር ሆይ ቃልን ልሰብክ ነው፣ ወንጌል የሚሰማ ሰው ስጠኝ። አንደኛ አንተ ወንጌል እንዲሰማ የወሰንክለት የመረጥከውን ያን ሰው ወደኔ አምጣው። ሁለተኛ ደግሞ ለዛ ሰው የምናገርበትን ጥበብ ስጠኝ፣ ማውራበትን ጥበብ ስጠኝ። አንዳንዱ ወንጌል ሊሰብክ ሄድና ቆመ ሲሰማ ማርያም አታማልድም ብሎ እየተከራከረ። ወንጌል ስለማን? ስለ እናቱ ነው ስለ ልጁ? መጽሐፍ ነው ሮሜ ምዕራፍ 1 ቁጥር 6 ወንጌልም ስለ ልጁ ነው፣ በስጋ ከዳዊት ዘር ስለመጣው ከሙታን በመነሳት ግን በኃይል እግዚአብሔር ልጅ ሆኖ ስለተገለጠው ስለ ልጁ ነው፣ እርሱም ጌታችን ኢየሱስ ክርስቶስ ይላል። አንዳንድ ሰው ወንጌል ብሎ ሊወጣ ይችላል። ቆሞ ታቦት ላይ ወርቅ አለ የለም እንጨት ነው ምናምን እያለ ይሟገታል። እስካሁን ስለምንድን ነው የሚያወራው? ወንጌል እስካሁን አልጀመረም ሰውየው። በዚህ መሃል ወንጌል ሳይሰማ ይሄዳል ሰውየው። ወንጌል ሳይሰማ ይሄዳል። ጥበብ ያስፈልጋል ማለት ነው። ስለ ኢየሱስ ሳናወራ በሌላ ርዕስ ላይ አውርተን ስንመለስ ወንጌል ሰብከን አልመጣንም። ምን አድርገን የመጣ ነው? ጉንጭ አልፋ የሃይማኖት ክርክር አድርገን መጣን። የሃይማኖት ሙግት ዲቤት አድርገን መጣን። ጉንጭ አልፋ ግን ምናችንን ተሻምቷል። ልንናገረው የሚገባን ርዕስ ነበር፣ ፐርሰን ነበር ኢየሱስ። ስለሱ ሳናወራ ጊዜውን ገደል። መጨረሻ ላይ ነው እሱ ማንሳት። ስለ ኢየሱስ ብዙ አውርተ ከጨረስ በኋላ ከሰሙ በኋላ አንዳንድ ቦታ ላይ እንቦጭ ማድረግ ያስፈልጋል። ግን እንቦጭ ስታደርግ
እንቦጭ እንደማያረጉ ምናምን እሱን ሁሉ አጥንተን ነው። እንደ ጳውሎስ በአጥር ዘሎ ማምለጥም ወንጌላዊነት ነው ለማለት ነው። እሺ ባጭሩ ግን የብሉይ ኪዳን ነቢያት እኔ እነሱ ጋር ነኝ ያለሁት ቃላቸው እነዚህ ሰዎች በምድር ላይ ምን አትልም አትወርቅም። እዚህ ውስጥ የሚነገር ትንቢት ግን ከትንቢት ምን ብለን ነው የምንናገር? ከፍለን ስለሆነ ግልጽ ስላልሆነ ባብራራው ቁጥር ወይም ለመግለጥ በመኮርኩ ቁጥር ልታጎድል ልትጨምር ትችላለህና አንዳንድ ቃሎች ምድር ላይ አይደለም የት እንደሆነ ይወድቃሉ። በደንብ አድርጎ ነው የሚወድቁት። ስንት ትንቢት ነው ወድቆ ተፈጥፍጦ ያለቀው? ስንት ትንቢት ነው? እነዚህስ ቃላቸው ምድር ላይ አትወድቅም። አንደኛ ሳሙኤል 3:19 ደርሶ ሙሴ ነኝ እንዳትሉ ነው በትንቢት ለማገልገል የምትፈልጉ። እኔ እንደው እንደ ሳሙኤል ነኝ ሃሌሉያ፣ እኔ እንደው እንደ ኤርሚያስ ነኝ እንዳትሉ። ኖ የብሉይ ኪዳን ነቢያትን ስናጠና ቆይተናል። አሁንም በመናጠናው ክፍል እነዚህ ስታብሊሽድ የሆኑት አንደኛ ደረጃ ነቢያት የምንላቸው ቃላቸው ምድር ላይ አይወድቅም። አንደኛ ሳሙኤል 3:19 ሳሙኤልም አደገ፣ እግዚአብሔርም ከእርሱ ጋር ነበረ፣ ከቃሉም አንዳች በምድር ላይ ምን አይልም ነበር? አይወድቅም ነበር። Now Samuel grew and the Lord was with him and he let none of his words fail ማለት to be fulfilled እያንዳንዷ ትንቢቱ ምን ትሆን ነበር? ትፈጸም ነበር። እኛ ታውቃላችሁ አይደል? 10 እንናገርና ወደ 7ቱ ይፎርሻል። አደንግጡ ግን አታብዙት። ደግሞ እግዚአብሔርን መፍራት ያስፈልጋል። በተቻለ መጠን ተጠንቅቀ ማውራት ትሳሳታል። ብለርድ ነው። እኔ አሁን ለሚሳሳተው ሰውዬ ብቻ አይደለም፣ እናንተም ትንቢት ሁሉ በአዲስ ኪዳን የሚነገረው እንደነ ኤርሚያስ እንደነ ኢሳይያስ እንደነ ሙሴ አይነት መሬት የማይወድቅ ነው ብላችሁ አትመኑ። ይወድቃል። ድብና አድርጎ ነው የሚወድቀው። ይወድቃል። ለዚህ ነው ሌላው ትንቢት ሲናገር ሌላው ይመርምረው የሚለው ነው። ይወድቃል። ባጭሩ በዚህ ዘመን ያለ የትኛውም ነቢይ ከሳሙኤል ጋር አንድ አይነት አይደለም። የትኛውም የትንቢት አገልግሎት ከኤልያስ ጋር አንድ አይነት አይደለም። ከነዛ ጋር አንድ አይነት የሆነው አገልግሎት ቅዱሳን ሐዋርያቶቻችን ያስተማሩን ብቻ ነው። የብሉይ ኪዳን ነቢያትን የተኳቸው ሐዋርያት ብቻ ናቸው። እነሱ ከቃላቸው አንዳችም አይወድቅም። ጳውሎስ ይፈጸማል ብሎ የተናገረን የመነጠቅ ትንቢት ይፈጸማል አይፈጸም? ይፈጸማል። ጳውሎስ የተናገረን የትንሣኤ ትምህርት ይፈጸማል አይፈጸም? ይፈጸማል። ጳውሎስ በጻፋቸው መልእክቶች ውስጥ አንዲት መስመር እንኳን አውጥተህ መጣል አትችልም። እኛ ሰፈር የሚነገረውን ትንቢት ከዚህ እኩል አታርገው። ሌላው እነዚህ ሰዎች የነብይነት ማረጋገጫ ብቻ የሚሆኑ ምልክቶች አብረዋቸው ይኖሩ ነበር። አንደኛ ነገሥት 18:24 አውጣ። ያልተለመዱ ተአምራቶች፣ ያልተለመዱ ምልክቶች በእነዚያ ይታጀቡ ነበር። አንደኛ ነገሥት 18:24 ኤልያስ ያደረገው ነው። ኤልያስ የበዓል ነቢያት ጋር የተፎካከረው ፉክር ነው። እስከ ዛሬ ድረስ ኤልያስ ያደረገውን የነብይነት ምልክት የሚሆነውን ይህን ምልክት ይህንን ተአምር የኤልያስ የነብይነቱ ማረጋገጫ የሚሆነውን ይህን ተአምር እስከ ዛሬ ድረስ እኛ ቸርች ያለም ነብይ እንኳን ይሰብከዋል። እኛ ራሱ እንሰብከዋለን። ለምን እንዲህ አይነት ተአምራቶች ዛሬ ባሉት ነቢያቶቻችን ሊሆኑ ለምን እንደማይችሉት? በመጽሐፍ ቅዱስ ላይ የሚጻፉ በጣም ትልልቅ ክስተቶች፣ በሙሴ በኩል ባህር ተከፍሏል ታውቃላችሁ። በኤልያስ በኩል እሳት ከሰማይ ሲወርድ አይተናል አይደለም? አሁን ማናችሁም እዚህ ቤት በየትኛውም የትንቢት ጸጋ ብትገለጡ ባህርም አትከፍሉም፣ እሳትም ከሰማይ አታወርዱም። ጳውሎስ በሐዋርያነቱ ጊዜ ሐዋርያነት የብሉይ ኪዳን ነቢይ ምትክነት እንደሆነ ስለሚያውቅ ሐዋርያ ለመሆኔ ማስረጃ የሚሆኑ የሐዋርያነት ምልክቶችና ድንቆች በእጄ ተደርገዋል አለ። ያ ማለት ማናቸውም ምልክቶችና ድንቆች በቸርች ውስጥ ቢደረጉ የሐዋርያነት ማስረጃ የሆኑት ድንቆች ግን አይፈጸሙም እኛ መሃል። ያ ነቢያቱ የእግዚአብሔር ነቢያት ሐዋርያቱም የኢየሱስ ክርስቶስ ሐዋርያት ለመሆናቸው ማስረጃ የሚሆኑ ልዩ ድንቆችና ምልክቶች ናቸው። ለዚህ ነው ዛሬ ላይ እሳት ብንል እሳቱ አይወርድ። ኤልያስ ያደረገውን ማንም ሰው ሆነ አያደርገው። ያደረገውን ነገር ታውቃላችሁ። የበዓል ነቢያቶች ነበሩ። አምላክ ማን እንደሆነ ይለይልን ነው። የእናንተ አምላክ ከሆነ በዓልን ስሙን ጥሩት፣ እኔም አምላኬን እጠራለሁ። መስዋዕት አቅርቡ። ቀረበ። እስከ ሰርክ ድረስ እስከ ማታ 11 ሰዓት ሊሆን ይችላል ድረስ ጨፈሩ። ጠሩት። በዓል የሚባል ጣዖት መልስ የለውም። ኤልያስ ደግሞ ባለቀ ሰዓት ላይ ኦኬ እንደውም
እንደው በሆነ ነገር እሳት አንድዶ እንዳትሉ እንጨቱ ላይ ውሃ ድፉ አለ። ጉድጓዱ ዙሪያ አስቆፈር ውሃ ሙሉበት አለ። ሙሉ ውሃ በውሃ አደረገው አካባቢውን። እንደው እኛ አግለን አድርቀን አንተ አቃጠልከው ቢሉትስ? ውሃ በውሃ አደረገው፣ አጥለቀለቀው። ከዛ በኋላ የእስራኤልን አምላክ ስም ጠራ። እሳት መጣች፣ ከላይ ያለውን በላች፣ ወደ ታች ወረደች። በዙሪያው የተደፋውን ጉድጓድ ውስጥ ያለውን ውሃ ሁሉ ላፍ አድርጋ ጨረሰች። እንደዚህ አይነት ምልክቶችን ያጅቧቸው ነበር የኦሪቱን ነቢያት። ልክ የአዲስ ኪዳን ሐዋርያትን የሐዋርያነት ምልክት የሚሆኑ ምልክቶች እንዳጀቧቸው። ማስመሰል ይቻላል፣ ማድረግ ግን አይቻልም። ከጳውሎስ ላይ ጨርቁን ወስደው የጣሉባቸው ደዌ ያለባቸው በሙሉ ምን ሆነዋል? ተፈውሰዋል። ዛሬ ያንን ነው ከጳውሎስ ጨርቅ ወስደዋል። ኦኬ ማህረብ ገዛን፣ ጨርቅ ቆራረጥን፣ ጸለይን፣ ብዙ ሙከራ ሞከርን። በጳውሎስ ጨርቅ ላይ የሆነው የሐዋርያነት ምልክትን የሚደርስ ምልክት ግን እስከ ዛሬ ሊሆን አልቻለም። ሰው ሊፈወስ ይችላል። እኔ ጨርቅ ላይ ጸልይ፣ አዎ ሊፈወስ ይችላል። እግዚአብሔር በጨርቅ አይፈውስም። እግዚአብሔር በጸሎት ነው የሚፈውሰው። ስለዚህ ጸሎቱ ሰውየውን ይፈውሳል። ጳውሎስ ላይ የተደረገው ምልክት ግን አሁን የለም። አንድ ጊዜ ከዚህ ወጥቼ በዚህ በኩል ሲሄድ ሰዎች ሁሉ ቀይ ሪባን እዚህ ላይ አስረዋል። ሁሉም በቀጭኑ ቀይ ሪባን አስረው እኔ ደግሞ አንድ ሰሞን በዚህ ከተማው ላይ ነበረው ብጥብጥ ሊጀመር መስሎኝ ምንድነው እነዚህ ያሉ ቀይ ነው ያሰሩት ወጣቶች ምን ሊጀመር ነው ደግሞ አልኩኝ። ትንሽ መሃላቸው ስጋ አንዳንዶቹ መጽሐፍ ቅዱስ ይዘዋል። ይሄ ነገር ከቸርች ነው መሰለኛል። ለካ ምንድነው ያው ይገባናል። ከጳውሎስ ላይ ጨርቅ ወስደዋል። ስለዚህ የሆነ ጨርቅ ተገዛ። ዲያቆናቱ በቀጭኑ በመቀስ ቆራርጠው የተጸለየበት ለካ ጨረታ ነው። ሰው የተጸለየበት በብሩ ገዝቶ ባለ 300 ብር ያሰራለ፣ ባለ 100 ያሰራለ። ባለ 300 በጣም ይፈውሳል፣ ባለ 100 ደግሞ ራስ ምታት ምናምን ትፈውሳለች ብሎ ነው መቼስ ገዝቶ የሚሄደው። ሁሉም አስሮ ይወጣል እንዳለ ህዝቡን ሁሉ ብሔራዊ ቡድን የሆነ ቡድን ደጋፊ ይመስላል። አስረው እንደዚህ አይነት ጨዋታዎች ለጊዜው እዚህ ውስጥ የሆነ የሚፈጥሩት ነገር አለ። ስሜታዊ ነገራችንን ይነካሉ። ህፃናዊ ጠባያችንን ይነካሉ። መንፈሳዊ ህፃን አለ ውስጣችን፣ እሱን ያስደስቱታል። ህፃናዊ ጠባያችንን አሁን ዝም ብዬ እኔ እያስተማርኩ ፈውስ ይሆናል፣ እያስተማርኩ ኑሮ ይቀየራል፣ ትንሽ ስጸልይ አስተምሬ ሰዎች ይቀየራሉ ከማምን ይልቅ በየቀኑ ወደ አዲስ ቲያትሮች እናምጣ ካለን እኛ ድሮ ድራማ ሰርተናል፣ ሃይስኩል ቲያትር ሰርተናል፣ ሁሉን ልንበልጥ እንችላለን። ግን ወገኖቼ የማይዘልቅ ቋሚ ያልሆነ በየጊዜው የሚመጣ የማያልቅ ቲያትር ከመሆን ውጪ በህይወታችሁ ላይ ጥብ የሚያደርገው ነገር የለም። ያ ሁሉ ጨርቅ ተቀዳዶ የመጣው ፈውስ እኛ ሳንቀዳደድ ይመጣል። ዘሴም ነው። ተቀዳዶም ያው ነው፣ ሳይቀዳደድም ጨርቁ ያው ነው፣ ሳይሸጥም ያው ነው። እንደዚሁ እሱ የሰዎች መንገድ ነው፣ ቲያትር ነው። ባጭሩ እያልኳቸው ያለሁት ጴጥሮስ የመከረንን ምክር እንዳትረሱ። በቀደሙት ነቢያትና በኢየሱስ ክርስቶስ ሐዋርያት በኩል የተነገራችሁን የታዘዛችሁትን ቃል አጥብቃችሁ ፈጽማችሁ እንድትይዙ። እሺ እቺ የቀረችው የቸርቿ ምን ምትሆነች? ሁሌ በነዛ ስልጣን ባላቸው ቃላት ምትጠና፣ ምትገመገም፣ ቼክ ምትደረግ፣ ለመተናነጽ፣ ለመመካከር፣ እንደዚህ ለመበረታታት የምትደረግ ነች። ካለችብን አንዳንድ ደግሞ በሽታ እግዚአብሔር ምሕረት አድርጎልን እንድንፈወስ። በተረፈ ግን የቀን ጉዳይ ነው እንጂ ምድር መልቀቅ የሚባልም እንዳለ ያወቀን፣ ተራ መልቀቅ የሚባልም እንዳለ ያወቀን፣ በዛ ውስጥ እንጆይ ያደረግን የተደሰትን ለመኖር የምትሆነች ለማለት ነው እንጂ ዋነኛው ነገር አይደለም። ዋነኛው በቀደሙት ነቢያትና በጌታችን በኢየሱስ ሐዋርያት የተነገረላችሁን እሱን ፈጽማችሁ ያዙ የሚል ነው። እንደዚህ አይነት በምልክት የሚታጀውበት ብዙ ነገር ነበር። ብዙ ጥቅሶች አሉ። ያልተለመዱ አይነት ነገሮች አድርገዋል። ሙሴ ባህር ሲከፈልለት አይተናል። ሙሴ በእጆቹ የሆነውን ነገር እናውቃለን። አሁን አንድ ሰው እኛ ማህሌን ሊጠይቅ ይችላል። ለምንድን ነው ሙሴ ያደረገው እዚህ ማይሆነው? ሊሆን አይችልም። በቃ ስለማይችል ነው። አንዳንድ ነገሮች መጽሐፍ ቅዱስ ውስጥ የሆኑት በወቅቱ የሆኑበት ምክንያትና የሚፈጽሙት ግብ ነበራቸው። ግቡን መጥቷል ያ ነገር። በበዓለ ሃምሳ ቀን መንፈስ ቅዱስ እንደ እሳት ወርዷል አይደል? እንደ እሳት መጥቷል። ለምንድን ነው አሁን ሁሉ ጊዜ እስቲ የጌታ መንፈስ መሃላችን እንዲገኝ ጸልዩ፣ እስቲ እሳት በሉ፣ እሳት የጥቅስ ሐዋርያት ሥራ መጽሐፍ ላይ መንፈስም እንደ እሳት ልሳን ሆኖ መጣባቸው ይላል መጽሐፉ። ሲውላችሁም እሳት በሉ፣ እሳት ምንም የለም። ስንት ዓመት እሳት ተባለ፣ እሳቱ የለም፣ ምንም የለም። ለምን? ስለማይሆን
ለምንድን ነው የማይሆነው? በወቅቱ ከዛ በፊት ሆኖ አያውቅም ነበር አይደለ? ከዛም በኋላ አይሆንም። በቃ ከዛ በፊት የሆነ ነገር አይደለም ያኔ የተደገመው፣ ያልሆነ ነገር ነው የሆነው። ለምን የሆነበት የተደረገበት ግብና ዓላማ ነበር። ያንን ግብና ዓላማውን ፈጽሟል። ያ ግብና ዓላማው በ70 ዓመተ ምህረት ተጠናቋል። 70 ዓመተ ምህረት እሱ እንደ እሳት ሆኖ የመጣበት ምክንያት አልቋል። አሁን እኛ ከዛ በኋላ ባለው ጊዜ ነን ያለ እንደ እሳት ሆኖ የሚመጣበት ምንም ምክንያት የለም። ሐዋርያት ቁጭ ብለው በሚጸልዩበት ቦታ እንደ እሳት ልሳኖች ቁጭ ያሉ ጉማጅ እሳቶች ሁሉም ላይ ተቀመጡ። እነ ቆርኔሌዎስ ቤተሰብ ውስጥ ግን ዘሴም የጸጋ ስጦታ ተከፋፍሏል። እንደ እሳት ግን ቁጭ አላለም። ይሰማል። እዛው ሰፈር እዛው ጎረቤት በሐዋርያቱ ላይ በ120ው ላይ ጉማጅ እሳት የእሳት ላንቃ ወይም የእሳት ልሳን የምንለው እንደዚህ ቁጭ አለባቸው። ከዛስ በኋላ ምንድነው ነው? ልሳኖችንም ተናገሩ፣ ትንቢትም ተናገሩ፣ ወዘተ አይደለም። በቆርኔሌዎስ ቤት መንፈስ ቅዱስ ወረደባቸው፣ ግን እንደ እሳት ሆኖ አልተቀመጠም። በቃ ወረደባቸው። ምን ሆነ ግን? ዘሴም ውጤት በቃ በልሳኖች ተናገሩ፣ ትንቢትም ተናገሩ፣ ወዘተ የጸጋ ስጦታ ተከፋፈሉ። እዛ የሚታይ እሳት እዚህ ምንም በሌለበት፣ ይኸው ከዛን ቀን ጀምሮ ምንም በሌለበት ያ ቦታ ጋር ምክንያትና ግብ አለው። ዛሬ ሐዋርያት ላይ እንደ ንፋስ ነው የመጣው። አንድ ፓስተር ምስክርነት እየሰማው ነበር። እዛ ሐዋርያት ላይ እንደ አውሎ ንፋስ እንደሚነጥቅ አውሎ ንፋስ ነው የመጣው ተብሎ ተጽፏል። ኦሬዲ መንፈስ ቅዱስ ውስጣቸው ነው ያለው። አንድ ሰው ኢየሱስ ጌታ ነው ማለት ከቻለ፣ አንድ ሰው ተንበርክኮ መጸለይ ከቻለ ውስጡ ኦሬዲ ማን አለ? መንፈስ ቅዱስ አለ። እነሱ መንፈስ ቅዱስን እኮ ሐዋርያት የተቀበሉት በንፋስ ነው በምናምን ነው እንደ አውሎ ንፋስ እንደሚሆኑን የመጣው ንፋሱ ይውረድ ብለን ጾም ጸሎት ገባናል። ይጸለያል፣ ይጾማል። ንፋሱ መንፈስ አለበት። በቃ ሽው እያለ መምጣት አለ። ስንጸልይ ድምፅ ሰማናል። ሽሚል ድምፅ ሰማናል። ይሄው በቃ ራሱ ነው ሊመጣ ነው አለ። በቃ ጨምሯልናል ሊመጣ። በኋላ አይመጣም፣ ይጮሃል አይመጣም። በኋላ ወተን ምንድነው ብለን ስናይ ቸርች ግቢ ውስጥ በቆሎ ነበረ። በቆሎ ውስጥ የሆነች እንስሳ ለካ እየሮጠች ነው። ገብቷል? በቆሎ ነው ለካ ኩሽኩሽኩሽ የሚለው። ይሄ ሁሉ ምንድነው ሲባል የተጻፈበትና ቦታው ለምን እንደሆነ ምናምን ካላወቅን እዚህ ጋር ሆኗልና እኛ ጋር ካልሆነ ይባላል። እስቲ ማን ነው ከዚህ ቤት ውስጥ የሚነግረኝ? ብርና ወርቅ የለንም ያለንን እንሰጣለን አለ ጴጥሮስና ዮሐንስ ሄዱ። ጴጥሮስ ምን አለ? ብርና ወርቅ የለንም ያለንን እንሰጣለን፣ በናዝሬቱ በኢየሱስ ስም ተነሳና ተመላለስ። ኦኬ፣ ይሄንን ቃል ከዛ በኋላ የደገመ ሰው አለ? ሌላ ሽባ ሲያገኝ ጳውሎስ ብዙ ሽባ ተርትሯልና እንደዚህ ብሏል፣ ብርና ወርቅ የለኝም ያለኝን እሰጣለሁ፣ ተነሳ። ሌሎችም እያዩ ሽባ ባዩ ቁጥር ብርና ወርቅ የለኝም ያለኝ ብለው ደግመዋል። ጴጥሮስ ራሱ ከዛ ላይ ደግሟል። ያ ቦታ ጋር የተባለበት ምክንያት አለ። ያም በአይሁድና በሐዋርያት መካከል ወይም በቤተ መቅደሱ አገልጋዮችና በእና ሐዋርያቱ በኩል ያለው ልዩነት፣ በቤተ መቅደሱ ውስጥ ያለ ኢየሱስን ለመሸጥ የሚያበቃ ጠገራ ወርቅ አለ፣ የተከማቸ ሀብት አለ። ካህናቶቹ ሙያቸው እሱ ነው። እነሱ ጋር ግን ያለው የናዝሬቱ ኢየሱስ ነው። ሃይማኖት አይፈውስህም ከነብሩ ከነሀብቱ። እኛ ጋር ያለው ኢየሱስ ግን ይፈውሳል። እኔ ጋር ኪሴ ውስጥ ምንም የለም። እኔ እንደ ሊቀ ካህናቱ አይደለም፣ እዛ ቤት እንዳለው ሰውዬ አይደለም። አንድ ሰው ለመሸጥና ለማሸጥ 30 ብር ሲልቨር ጠቅልሎ የሚሰጥ ሰውዬ የለኝም። ግን ያለኝ የናዝሬቱ ኢየሱስ ነው። በቦታው በጊዜው ሰርቷል። ከዛ በኋላ ቃሉንም አልደገሙትም። አያችሁ፣ የሆነ ነገር ስላለ እዚህ ጋር ይደገማ ይባል። አንዳንድ ነገሮች ባለፈው ነግራቸው ምንድነው ፈውስ የልጆች ምግብ ነው ተብሎ እንደተጻፈ እኔ በቃ ሰው ያሻሽላል ብለህ ታስባለህ። ቴሌቪዥንም ላይ ይላል፣ የሚጸልዩም ሰው ይላል ፈውስ የልጆች ምግብ ነው ተብሎ እንደተጻፈ። ፈውስ የልጆችሽ ምግብ ነው ተብሎ እንደተጻፈ የለም እኮ ጥቅሱ ፈውስ የልጆች ምግብ ነው የሚል የለም። ምናልባት የጠረጠርኩት ምንድነው ይሄ ነገር ምናልባት ኢየሱስ ያቺ ሴትዮ ሊፈውስ ሲሄድ ግሪካዊ ሴት ስለሆነች ሴትዮዋን የልጆችን ለብቻው ፈውስ ለእስራኤል ልጆች፣ ወንጌል ለእስራኤል ልጆች፣ መሲህ ለእስራኤል ልጆች፣ ኪዳን ለእስራኤል ልጆች፣ አባቶች ለእስራኤል ልጆች፣ የመቅደሱ ስርዓት ለእስራኤል ልጆች ነውና ይሄ ነገር ለውሾች አይገባም ብለዋል። ስለዚህ ምናልባት ይሄ ለልጆች ተብሏልና ፈውስ የልጆች እንጀራ ነው የሚል እኔ ከሰንበት ትምህርት ጀምሮ አላነበው። ይሁንና እንዲህ ነገሮች አሉ። በምልክት ይታጀቡ ነበር። ትንበያቸው የተሳካ ነበር። አናቱ ላይ ነበር የተሳካ ነበር።
አንደኛ ነገሥት 14 እነዚህ ስታብሊሽድ ዋነኛ ነቢያት ናቸው በብሉይ ኪዳን። ትንበያቸው የተሳካ ነበር። አንደኛ ነገሥት 14 ቁጥር 8 እሺ ምዕራፍ 16 ቁጥር 12 ላይ ምን ተፈጸመ? ባኦስና ልጁ ኤላ ስለሰሩት ኃጢአት ሁሉ በምናምንቴ ስራቸው የእስራኤልን አምላክ እግዚአብሔርን ያስቆጡ ዘንድ እስራኤልን ስላሳቱበት ኃጢአት በነቢዩ በኢዩ እጅ በባኦስ ላይ እንደተናገረው እንደ እግዚአብሔር ቃል ዘምሪ የባኦስን ቤት ሁሉ እንዲሁ አጠፋ። ባጭሩ እናያቸዋለን። የብሉይ ኪዳን ነቢያት የሚናገሩት ቃል እንደዚያው እንደተናገሩት ቃል በቃል ቀኑን፣ ጊዜውን፣ ሰዓቱን ጠብቆ የሚፈጸም ነውና የምትጠብቀው በሙላት እንጂ በከፊል አይደለም። በቤተ ክርስቲያን ውስጥ የሚነገሩ ትንቢቶች ግን ከፊል ትንቢት ናቸው። ከፍለን ነው የምንናገረው ከትንቢት። የሚፈጸሙትም በከፊል ነው፣ ላይፈጸሙም ይችላሉ ወዘተ ወዘተ እና ጥንቃቄዎች ይፈልጋሉ ለማለት ነው። እንደ እግዚአብሔር ቃል እንደ መጽሐፍ ቅዱስ ቆጥረናቸው ገደል እንዳንገባ፣ ሰው ሁሉ እንደተማረረው እንዳንማረር። በብዙ የቤተ ክርስቲያን የአጥቢያ ነቢያትን ኢሳያስ ነው ብለው ኢሳያስ ነው፣ ኤርሚያስ ነው፣ ሕዝቅኤል ነው፣ ዳንኤል ነው፣ ሙሴ ነው አይነት ጭንቅላት ገንብተን በአጥቢያ ነቢያት ሕይወታቸው የተዘበራረቀ፣ ኑሯቸው የተዘበራረቀ፣ እጮኝነት የተለያዩ፣ ትዳር የተፋቱ፣ እዚሁ ከተማ ትዳር ይፈቱ እናውቃለን። እጮኝነትማ ተው በቃ ሰበራ ሁሉ የሚገባ ነቢይ ያለ አንድ ወረዳ ነው የሚባለው አውራጃ አላውቅም፣ ብቻ እዛ በነበርኩ ሰዓት አንድ ሰው መጣ። አንድ ወጣት ነው፣ ነርስ ነውና ግራ ገብቶት ነው የመጣው። ብቻ ግን ሰዎች ምንድነው እስቲ እዛ ከተማ አገልጋይ መጥቷልና ሄደ ጠይቋሉ። ልጁ ምንድነው ግራ የገባው ጮኛለች፣ እሷም ነርስ ነች፣ ሁለቱም ስራ ላይ ናቸውና የእሑድ ቸርችና ምልክ ብለው ሲሄዱ እነዛ ሁለት የገጠር ነቢያቶች አዩዋት ማለት ነው ልጅቷን እና አንደኛው ፈለጋት ማለት ነው። እንግዲህ አስብ አብረው ሊጋቡ 6 ወር ነው የቀራቸው፣ ባይዘው ሊጋቡ 6 ወር የቀራቸው ነው እና ጨንቆኝ መጣሁት አለ። ምን እኔ ከእግዚአብሔር ጋር መጣላት አልፈልግም አለ እና እሷም ከእግዚአብሔር ጋር መጣላት አልፈልግም። እንዴት? እሑድ ስንሄድ እግዚአብሔር ተናገረን። ምን ብሎ ተናገራችሁ? አይ በእግዚአብሔር እዛም ያገለግል እግዚአብሔር ባሪያ ነበረ፣ በሱ በኩል ተናገረ። ምን ብሎ ጠራትና አንቺ እዛ ጋር የተቀመጥሽው አሁን እጮኛለሽ፣ እጮኛሽ ያንቺ አይደለም ይላል ጌታ። እጮኛሽ ከ4 ቀን በኋላ ያናግርሻል መጥቶ ትክክለኛውን የሰጠሽ ያናግርሻል፣ እምቢ እንዳትዩ አላት። እና ደነገጥን፣ አወራን። በቃ እሷን ፈራች፣ እኔም ፈራው። በእርግጥ እንዋደዳለን፣ ግን ያው ደሞ አሁን ደሞ ትንሽ ቆይ። ከዛ ሳልኩት ከዛ ከ4 ቀን በኋላ አንድ ቸርች ውስጥ ያለ ሌላ ነቢይ ያለ እሱ መንገድ ላይ ያገኛት፣ እኔ ነኝ ጌታ ልኮኝ ነው ሂድ ብሎኝ ነው እና አንቺ እጮኛ ነኝ አለ። ሁለቱ ነቢያት ይተዋወቃሉ አለ። እሱማ ጓደኛ ናቸው አለ። የኛል ጅላል ብዬ ከዛስ እኛ ደግሞ ያው እግዚአብሔርን ላለማጣላት በቃ ደግሞ የሚገርም ነገር በ4ኛው ቀን ነው ጠብቆ ያናገራታል። ይሄን የሚያወራልኝ ነርስ ነው፣ መማር ምንም አይጠቅምም ማለት ነው። ማን እንደሚሸውደው ታውቃለህ? እስከ 2ኛ ክፍል የተማረ ገበሬ ነብይ ነው። ልጆቹ ከምሬ ነው ገበሬዎች ናቸው ነገሩኝ፣ ገበሬዎች ናቸው። ግን እዛ ሀገር ላይ ነብይ ማአት ነው፣ ሁሉ ገበሬ ነብይ ነው። ከዛ በኋላ አልኩት እንደሱ ነው። አዎ ይኸውልህ እንዲበላት አሁን ሂድና ጮኛ እንዲበላት የሰራዊት ጌታ እግዚአብሔር እንዲህ ይላል። ይኸው ያልኩትን ነው ማለት። ምክንያቱም አንድ አገልጋይ ዳዊት የሚባል እንዲህ ይልሻል ቢል አሰማም። የሰራዊት ነው፣ የሰራዊት ጌታ እግዚአብሔር እንዲህ ይልሻል፣ ያ መጥቶ ያናገረሽ ሰውዬ ባልሽ አይደለም፣ ባልሽ ይሄ ነው ብሎሻል ብለህ ንገራት። ስትነግራት ደግሞ አልኩት ከከተማ የመጣ አደገኛ ነብይ ነው ዳዊት የሚባል ብለህ ንገራት። እውነቴን ነው ያልኳቸው፣ ይኸው በሱ ፊት ነው ማለት። ከከተማ የመጣ አደገኛ ነብይ ነው ብለህ ንገራት። የሰራዊት ጌታ እግዚአብሔር ያ ውሸቱን ነው ይልሻል፣ ይሄ ነው ባልሽ ይልሻል። ምናልባት አሁን በዚህ ሲቀረጽ ሊሰማ ይችላል እውነት ስለሆነ። እውነት አለኝ። አዎ አስቡ፣ የተማረች የተመራመረች ልጅ ምኖሎጂ ምናምን ሳይንስ ስም የጠራች መርፌ የምትወጋ ልጅ ከ2ኛ ክፍል ያቋረጠ ነቢይ ጋር እንዴት ነው ተግባብተው የሚኖሩት ነው የኔ አሳሳቢው ነገር እኮ። አባት መሆን ይችላል፣ የከየቸርቹ እየሸቀለ ያሳድጋል፣ ችግር የለውም። ግን መግባባት የሚባል ነገር አለ። እንዴት ነው የሚግባቡት? እንዴት ነው የሚግባቡት? እሷ የሳይንስ ስም፣ የሜዲካል ስም፣ የሕክምና ስም፣ የመድኃኒት ስም እየጠራች እሱ ደግሞ በየነጋ ጠባ ራዱና ማስግራ ባጄላ ዳሰ አይግባቡ። መቼም ይፋታሉ እርግጠኛ።
ከዛ እየበረረ ሄደ። መኪና መሳፈሪያ ሰዓት ራሱ ረፍዶ ነው የሚጀመረው፣ ወደ 11 ሰዓት ነው የሚመለሰው። በቃ ጭንቀት ያዘው ሄደ። የሆነ እሁድ ቀን ይዟት መጣ እየበረረ። ይሄውና የእግዚአብሔር ሰው ደግሞ ጸዳ ብያለሁ፣ እውነትም የእግዚአብሔር ሰው መስላለሁ። አወራኋት። እኔ ይኸውልሽ ጌታ ካገባሽው እንደዚህ ይሄ ነው ባልሽ አልኩ። እግዚአብሔር ረዳኝ። ተጋቡ። አሁን 2 ልጅ ነው ምናምን ወልደው እየኖሩ ነው። አስጣልኩ ማለት ነው። አይወዱኝም ነቢያቱ ከዚህ የተነሳ ምናልባት አንድ ወንድሜም እንደዚሁ እንትን ያለኝ አዲስ አበባ አንደኛው ነቢይ ለአንደኛው ነቢይ እሱ ከዚህ ሊሄድ የት ነው የምትሄደው ስል እባክህ ያክስቴን መሬቷንም ምንዋንም ወሰዱ። የምኖች ነቢያት ናቸው። ምን ብለው አንደኛው ነቢይ አንቺ ትርፍ መሬት አለሽ ይላል ጌታ። አውርታለች እኮ ቸርች ውስጥ ትታወቃለች፣ መሬት 2 መሬት እንደገዛች። አንደኛው መሬት የባሪያዬ ነው ይልሻል። ለጓደኛው ነው የሚነግርለት። እሺ እግዚአብሔር ሰው ሴቶች እግዚአብሔር ይቅር ይበላችሁ፣ እናንተ ናችሁ የምታስበሉ። እሺ እግዚአብሔር መሬትን የሚያከም ይሄ ይሆናል። ያ ብቻ አይደለም። ትንሽ ቆየና ሴትዮዋ የራሷን ቤት ልትሰራ የገዛቸው አሸዋላል። አይናውጦች ናቸው ባይዘው እንደዚህ አይነት ነቢያት ሌቦች ናቸው። ጌታ እንዲልሻል አሸዋ ገልብጭ ይልሻል፣ ድንጋይ ገልብጭ ይልሻል። ባጭሩ መሬት ከሷ ወስደው በሷ ድንጋይ በሷ አሸዋ ቤት ሊሰሩ። ከዛ ወንድሜ የገባው ነው ከዚህ ከጅማ በሩ ሄደ አስጠላልኩት። ሄደ በቃ እግዚአብሔር እንዲልሻል ያንቺ ነው መሬቱ ይመልሱ። በቃ አስጣለ ማለት ነው። አሁን እዚህ ውስጣችሁ ንዴት ያላችሁ ሰዎች የነዚህ ሌቦች ደጋፊዎች ናቸው። ቁጣ ያላችሁ ሰዎች የነዚህ ሌቦች ደጋፊዎች ናቸው። በሕግ ነው ከዚህ በኋላ የምናስይዛችሁ እንደዚህ አይነት ሰዎች። እህቴ መጣች አንድ ቀን እዚህ የሆነ ነገር ነገረችኝ። አንዷ እያለቃቀሰች ከሆነ ቸርች ታዲያ እዚህ ለምን ትመጫለሽ አልኳት። አይ ልጁ አንተን ይፈራሃልና ሄደሽ ራሱ ለዳዊት እንዳትነግሪው ነው ያለኝ አለች። ይኸውልሽ ይሄ ጉዳይ እኔ ጋር አይደለም አልኳት። እዚህ ጋር ፖሊስ ጣቢያ አለ አልኳት። እዚህ ጋር እንዲሆነ ብለሽ ንገሪ አልኳት። ይሄን ይመስላል። ስለዚህ እዚህ እኛ ሰፈር ያለነው ትንቢትና የትንቢት አገልግሎታችን መጠናችን ነች። እሺ ግልጥ አይደለችም። በለርድ ነች ስትመጣ የመጽሐፍ ቅዱስ ቃል አይደለችም። ስትሰሙ ተጠንቅቃችሁ፣ ስናወራ ተጠንቅቀን ደግሞ ለመናገር ደግሞ አትፍሩ። በውስጣችሁ የሚመጣውን ሪፖርት በጸሎት በአምልኮ ሰዓት የሚመጣው ሪፖርት ቀናና በጎ ለሕዝብ የሚጠቅም እስከሆነ አውጡት። ስታወጡ ደግሞ ዶክትሪን ሳታበላሹ ከሆነ ሰላም ነው። ከእግዚአብሔር ከአባታችን አሜን ብቻ በሉ። ከልጁም ከኢየሱስ ክርስቶስ ጸጋ በሁላችን ላይ ይሁን። አሜን። አባ